ሃይማኖታችሁ የምትቆረቆሩ ኦርቶዶክሳውያን ይሄንን ቪዲዮ እንዳታሳልፉት። አባቶቻችን ድምጽ ልንሆናቸው ገዳሙን ደግሞ ከጥቃት ልንታደግ ያስፈልጋል። በትላንትናው ዕለት የታጠቁ ኃይላት አባቶቻችን ላይ ተኩስ በመክፈት ዛሬ ግንቦት 4 እጅግ አሳዛኝ መረጃ አለ። በደብረ አሰቦት ገዳም የሚገኙ አባቶች አሁንም ድረስ ከ9 ሰዓት ጀምሮ ከቀኑ በጥይት ሲደበደቡ አሁን እንድናውቅ የምንፈልገው ሁላችሁም ድምጽ እንድትሆኑ የምንፈልገው ቅዱስ ሲኖዶስ ሲደርስ በገዳማውያን እየተገደሉብን ነው። በታጣቂዎች እናቶቻችን ምንኩስናቸውን ጥለው እንዲወጡ መልከቱ። ለጥንቃቄ የሆናቸው ዘንድ ሸር አድርጎ በሰው ጥቁርና ነጭ ነው፣ እድሜ ጠገብ ነው። ራሱ ላይም የሙስሊም ኮፍያ አድርጓል። ሰበር ዜና ትላንትና ምሽት ላይ እስልምናን ወክላለሁ ብሎ ለውይይት የቀረበው ግለሰብ ሁሱ እስልምናን እንደማይወክል ሊታወቅ ይገባል። ብዙዎችን ያደናገረ አንዳንድ አለና ኧረ ምን አንዳንድ ሁሉ ብዙዎችን ያደናገረ። ስለዚህ ሙስሊሞች እንዳለ ግራ ገብቷቸዋል ማለት ነው። ይሄ እኛ ያለው አይደለም። ለሟች ቤተሰቦች ቤት ተሰጣቸው። ታዲያ ከሰሞኑ በፖሊስ አባል ለተገደለው ለአዲስ አበባ ወጣት የአካባቢው ነዋሪዎች፣ ጓደኞቹ፣ ወዳጅ ዘመዶቹ እንዲሁም ፍትህን በአደባባይ በተቋም ደረጃ በተቀናጀ መልኩ በጥቅማ ጥቅም ተደልላ ህልውናዋን ስታጣ ማየት የወጣት ተገኝን ሞት እንግዲህ ሁላችንም የምናስታውሰው ነው። በጸጥታ ኃይል በ4 ጥይት ተደብድቦ ባለፈው ሳምንት የተገደለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁን ያለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድቻችን በድጋሚ ሰበር በሆነ መረጃ ተመልሼ መጥቻለሁ። ዛሬ ቪዲዮ የምንመለከተው ዛሬም ኦርቶዶክሳውያን ላይ የተኮረ ጥቃት ተፈጽሟል። ሁላችሁም ኦርቶዶክሳውያን ድምጽ እንሆናቸው። ዛሬም ገዳማውያን እያለቀሱ ነው ያለው። ለሀገር ብለው ጤዛ ለሰው ድንጋይ ተንተርሰው ለሀገር በጸለዩ ተኩስ በመክፈት ይህን እምነት ለማመምን እየሞከሩ ነው ያለውና እባካችሁ ዝም አንበል። ለዘር መረጃውን አስተምጣችኋለሁ። በጣም የሚያሳዝን ነገር ነው እየተፈጸመ ያለው ዛሬም በኦርቶዶክሳውያን ላይ። በተጨማሪ ከባድ ማስጠንቀቂያ ቪዲዮ አለ። ተደራጅተው ኡስታዝ መስለው በድብቅ ወንጀል የተፈጸመበት መረጃ እየወጣ ይገኛል። ይህን ቪዲዮ አሳያችኋለሁ። ሁላችሁም እንደተጠነቀቁበት ያክል ማለት ነው። በተጨማሪ ሰሞኑን የእፎይና የኡስታዝ ሁሉ ውይይት አነጋጋሪ ሆኗል። ኡስታዙ እንግዲህ እስልምናን አይወክልም እየተባለ ይገኛል። ኡስታዙና እንግዲህ ኡስታዙ እንደሚታወቀው አልተገለጸም በማለት ዲቤቱን ማጠናቀቁ ይታወሳል። ሰምታችሁ ከሆነና በትጅራ ይወጡ ያሉ መረጃዎች አሉ እንሰማለን። እንግዲህ ኡስታዙ ያለው መጽሐፉ ያለውን አምኖ ስለተቀበለ ኡስታዙ ተወግዟል እያሉ ይገኛሉ። እንዴት እሺ ስላለ እንዴት መጽሐፉ ያለውን ትቀበላለህ? ምንም ጥፋት የለበትም ወንድም። እንግዲህ መጽሐፉ ነው መወገዝ ያለበት እንጂ መታረም ያለበት ኡስታዙ ምንም ያለውን አው ትክክል ነው ያለውና በዚህ ላይ ይወጡ ያሉ መረጃዎች አሉ፣ አስደምጣቸዋለሁ። በቅድሚያ ግን ብዙዎችን ያስገረመ ፍትህ በሽልማት ተቀየረ የተባለ ይወጣ ያለ መረጃ አለ። ይህን ጉዳይ ሰሞኑን ቪዲዮ እየሰራንበት ያለ አንድ ጉዳይ አለ። በሽሮ ሜዳ ላይ የተፈጠረውን ክስተት ሰምታችኋል ብዬ አስባለሁ። በጣም የሚያሳዝን ወንጀል ተፈጽሟልና እንግዲህ በዚህ ወጣት ላይ አንድ ዜና ወጥቷል። ሁላችሁ የተሰማችሁን ስሜት ኮሜንት ላይ የምታስቀምጡልኝ ይሆናል። እስኪ ቪዲዮ ነው እንመለስ። ቪዲዮ ላይክ ያደርጋችሁ ጀምሩት። ቻናሉ ዲስኮናችሁ ሰብስክራይብ አድርጉ። ለሟች ቤተሰቦች ቤት ተሰጣቸው። ታዲያ ከሰሞኑ በፖሊስ አባል ለተገደለው ለአዲስ አበባ ወጣት የአካባቢው ነዋሪዎች፣ ጓደኞቹ፣ ወዳጅ ዘመዶቹ እንዲሁም ደግሞ ቤተሰቦቹ ፍትህ እንዲሰፍንላቸውና ፍትህ ሲጠይቁ እንደነበሩ ሁላችንም የተመለከትነው ጉዳይ ነው። ታዲያ በአሁን ሰዓት ከአዲስ አበባ ከተማ አስተዳደር የመኖሪያ ቤትና መስሪያ ቦታ ርክክብ እንደተደረገ ወይንም ደግሞ እንደተሰጣቸው ነው በዚህ ሰዓት የተነገረው። ክስተቱ በዚህ ሶሻል ሚዲያ ላይ እጅግ በጣም ትችትን የቸረ ጉዳይ ሲሆን ምክንያቱም ደግሞ ፍትህ ሲባል በግፍ ለፈሰሰችው ደምና ለሞተው ነፍስ ፍትህ ነው እንጂ ገንዘብና ንብረት በህይወታቸው የጎደላቸው ቁስ ነገር አይደለም። ለፍትህ ትክክለኛው ማሟያ ሲሉ እንግዲህ ብዙዎች ትችታቸውን እያቀረቡ ይገኛሉ። ፍትህን በአደባባይ በተቋም ደረጃ በተቀናጀ መልኩ በጥቅማ ጥቅም ተደልላ ህልውናዋን ስታጣ ማየት ልብ ይሰብራል። በደካማ ጎን ገብቶ ከሳሽን ዝም ማስባል ከፍትህ ይልቅ ጥቅም ሊቀድም እንደሚገባ አወቅና ዝም በል እንደማለት ነው። በመንግስት ተቋም ደረጃ ጩኸትን ለመሸፈን የተሄደበት መንገድ እጅግ አሳፋሪ ብቻ ሳይሆን ወደፊት አቅም ያለው ገሎ ካሳ ከሰጠ ፍትህን አትጠይቅ የሚል ስብከት ለህዝብ እየተሰበከ ነው። አዲስ አበባ ከተማ አስተዳደር በጉለሌ የክፍለ ከተማ ወረዳ 1 ህይወቱ ላለፈው አቶ ተገይ ባልቻ ቤተሰቦች የመኖሪያ ቤትና የመስሪያ ቦታ ድጋፍ አበረከተ ይላል ዜናው። በፖሊስ አባል ህይወቱ ለጠፋው ግለሰብ ለቤተሰቦቹ የተሰጠው ንብረት ርክክብ ተከናውኗል። ከፍትህ ጥቅም ቀድሞ መምጣቱ ለምን ይሆን ብለን ስንጠይቅ የምናገኘው መልስ በህይወት ለመቆየት በችግር እየተጣጣረ ያለ ሰው ከሞተው ይልቅ የሱ በህይወት መቆየት ነው የሚያሳስበው። ስለዚህ ተሎ ጥቅሙን እንስጠውና አፉን እናዘገው ነው መልሶ።
ምክንያቱም የህግ አስከባሪውን ህዝቡን እንደፈለገ እንዲያደርግ መብት ሰጥተን ይህን ወንጀለኛ በአደባባይ በፍጥነት ፍርድ ብንሰጥ የጸጥታ አካሉን ማስከፋት ይሆንብናል ብሎ ማሰብ ከህጋዊ እርምጃ ይልቅ ጥቅሙ ቀድሞ መጣ። ፍትህ ተከብሮ ቀጣይ ለሟች ቤተሰብ የሚሰጠው ጥቅም ቢቀጥል ባልከፋ ነበረ። አሁንም ፍትህ በግፍ ለተገደለው ወንድማችን። የወጣት ተገኝን ሞት እንግዲህ ሁላችንም የምናስታውሰው ነው። በጸጥታ ኃይል በ4 ጥይት ተደብድቦ ባለፈው ሳምንት የተገደለው። ዛሬ እንግዲህ የአዲስ አበባ ከተማ አስተዳደር ለዚህ ወጣት ቤተሰቦች የመኖሪያ ቤትና እንዲሁም የመስሪያ ቦታ ርክክብ አድርጓል። ፕላስ ደግሞ ከቤተሰቦቹ ጋር በመገኘት የፖሊስ አባላትም የአስተዳደር ክፍል ኃላፊዎችም የማጽናናት ስራ ሰርተዋል የሚል ዘገባ እንግዲህ ዛሬ አየው። የተደረገው ነገር የተሰጠው ድጋፍ ሁሉም ነገር ጥሩ እንዳለ ሆኖ ግን በዋናነት ሁሉም ሰው የሚፈልገው ፍትህ ነው። ልጁን ተኩሶ የገደለው የፖሊስ አባል የት ነው? በምን ሁኔታ ላይ ነው ያለው? የፍርድ ሂደቱስ እንዴት ነው የሚለውን ነገር ሁሉም ሰው ማወቅ ይፈልጋል። ፕላስ ደግሞ በመጨረሻ መናገር የምፈልገው አንድ ነገር ምንድን ነው? ጌጡ ተመስገን ነው ይህንን ዘገባ ቀድሞ ይዞ የወጣው። ግን ባለፈው ሳምንት ልጁ በፖሊስ አባል እንደተገደለና ከሱ ጋር ተያይዞ ያሉትን አንዳንድ ነገሮች ምንም አይነት ዘገባ ባለፈው ሳምንት ይዞ አልወጣም ነበር። መንግስትን የሚያስደስቱ ነገሮች ሲሆኑ ቀድሞ የሚገኘውና የሚዘግበው እሱ ነው። መንግስትን የማያስደስቱ ነገሮች ከሆኑ ግን ከኋላ የሚሰለፍ አይነት ጋዜጠኛ ነው አቶ ጌጡ ተመስገን። እዚህ ላይ ብትስተካከልና ሚዛናዊ ሆነ ለሁሉም እኩል ብትሰራ የተሻለ ነው እላለሁ። ፍትህ እስከሚሰፍን ድረስ ግን ያረጋችሁት ማጽናናትም የሰጣችሁት መስሪያ ቦታም የሰጣችሁት የመኖሪያ ቤትም ዋጋ የለውም። ለልጁ ነፍስ ዋጋ ያለው ፍትህ ሲሰፍን ብቻ ነው። ይህ የፖሊስ አባል ተገቢውን ቅጣት ሲቀጣ ያኔ ነፍሱም ረፍት ታገኛለች፣ ፍትህም ይሰፍናል፣ ህዝቡም በፖሊስ አባላት ላይ ያለው ጥርጣሬ ይቀረፋል ማለት ነው። ኦኬ፣ እንደሰማችሁት ነው። ሰሞኑን በአዲስ አበባ በጉለሌ ክፍለ ከተማ ሽሮ ሜዳ ላይ የተፈጠረው ነገር በሚዲያችን ዘግበንላችኋል። ሰሎሞን እንደዚህ ያለ መረጃዎች በዛሬው ዕለት እየወጡ ይገኛሉና የሚገርም ሀሳብ የሚገርም አስተያየት ነው እየሰማ ያለሁት ሆነ ነገር ላችኋለሁና ትክክለኛ ነጥብ እየተነሳ ያለው እዚህ ጋር መጀመሪያ መቅደም ያለበት ፍትህ ነው። ቤት መሰጠቱ መልካም ሆኖ ሳለ ግን ለምንድነው ቅድሚያ ቤት መሰጠቱ በይፋ ሊነገር የተፈለገው የሚለው ምክንያት በጣም ብዙዎችን እያነጋገረ ይገኛል። ይህም ትኩረት ሰጥተን ልናየው የሚገባ መረጃ ነው። ቅድሚያ ፍትህ ሊሰጠው ይገባል እላለኝ። ሁላችሁም በዚህ ሀሳብ በዚህ አስተያየት ላይ ያላችሁ ስሜት ኮሜንት ላይ የምታስቀምጡልኝ ይሆናል። አሁን ወስዳችሁ ዛሬም ኦርቶዶክሳውያን እየተገደሉ ነው። ይህም መረጃ ላሰምታችሁና ሁላችሁም ፍትህ ለኦርቶዶክሳውያን እያላችሁኝ እንድትጽፉ ጠይቃችኋለሁ። ወደ ቪዲዮ እንሂድ። ሃይማኖታችሁ የምትቆረቆሩ ኦርቶዶክሳውያን ይህንን ቪዲዮ እንዳታሳልፉት። አሰቦት፣ ደብረ ወገግ፣ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም ዛሬም መከራ ውስጥ ነው ያሉት። አባቶቻችን ድምፅ ልንሆናቸው፣ ገዳሙን ደግሞ ከጥቃት ልንታደግ ያስፈልጋል። በትላንትናው ዕለት የታጠቁ ኃይላት አባቶቻችን ላይ ተኩስ በመክፈት በገዳሙ ያሉ አንድ መናኛ አባት ዛሬም እንደ ትላንቱ ተገድለዋል። መከራችን እስከ መቼ እንደሆነ ባናውቅም ዝምታችንን ግን መስበር ያስፈልገናል። ይሄንን ቪዲዮ ለብዙዎች በማድረስ አባቶቻችንን ድምፅ እንድንሆናቸው እፈልጋለሁ። በ13ኛው መቶ ክፍለ ዘመን አባታችን ጻድቁ አቡነ ሳሙኤል ዘደብረ ወገግ በምስራቅ ኢትዮጵያ ለዓለም የጸለዩበት ታላቅ ገዳም፣ እንደዚሁም ደግሞ አባታችን ጻድቁ አቡነ ሀብተ ማርያም በ12 ዓመታቸው ምናኔ የወጡበት ታላቅ የበረከት ገዳም ነው። በገዳሙ ያሉ ግሁሳን ስውራን ዛሬም ለዓለም ሁሉ የሚጸልዩ ታላላቅ አባቶችና እናቶች ያሉበት ታላቅ ገዳም ነው። ይህንን ገዳም አንድነቱንና ሰላሙን ማስጠበቅ የምንችለው እኛ የተዋሕዶ ልጆች ነንና ለሚመለከተው የመንግስት አካል እንዲደርስ ይሄንን ቪዲዮ ለሁሉም ሼር እንድታደርጉና አባቶቻችን ላይ የተከፈተውን ጥቃት በአስቸኳይ መንግስት እንዲያቆሙልን ጥሪ አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የጻድቁ አባታችን የአቡነ ሳሙኤል ጸሎት ዛሬም ኢትዮጵያን ከጥፋት ይጠብቅልን። ዛሬ ግንቦት 4 እጅግ አሳዛኝ መረጃ አለ። በደብረ አሰቦት ገዳም የሚገኙ አባቶች አሁንም ድረስ መውጣትም መግባትም አልቻሉም። ትላንትና ግንቦት 3 ከ9 ሰዓት ጀምሮ ከቀኑ በጥይት ሲደበደቡ እንዳደሩ ዛሬም ደግሞ ታጥረው ይገኛሉ። አስክሬን እንኳን አንስተው መቅበር እንኳን አልቻሉም። አሁንም ድረስ ማንነታቸው ባልታወቀ አካላት ተከበው ነው የሚገኙት።
እጅግ አቅማቸው የደከመ አቅመ ደካሞች አባቶች ናቸው የሚገኙት። ይኸው የሚደርሰኝ መረጃ አቁሙና አንብቡት። ቲክቶክ ስለማይፈቅድ ቪዲዮ እየወረደብኝ ስለሆነ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮውን ለሚመለከተው አካል አድርሱት። ይህ ብቻ ሳይሆን ገዳማውያን አባቶቻችሁ የሆኑ ከሆነ ሰብአዊነት ከተሰማችሁ ቪዲዮ እየሰራችሁ ድምፅ ሁኗቸው። እርዳታ ይፈልጋሉ። የህግ ከለላ ያስፈልጋቸዋል። አሁንም በጭንቅ ነው ያሉት። በውሃ ጥም ውስጥ ነው የሚገኙት። በአባቶች የማትጨክኑ እባካችሁን አንድ ቪዲዮ ሰሩላቸው። አሁን እንድናውቅ የምንፈልገው ሁላችሁም ድምጽ እንድትሆኑ የምንፈልገው ቅዱስ ሲኖዶስ ሲደርስ በገዳማውያን እየተገደሉብን ነው። በአሰቦት ገዳም አባቶቻችን እየተገደሉ ነው። በታጣቂዎች እናቶቻችን ምንኩስናቸውን ጥለው እንዲወጡ ነዋሪዎች እንዲሸሹ እየተደረገብን ነው። ይሄ ደግሞ በቤተ ክርስቲያን ላይ የተከፈተ ጥቃት ነው። ከተማ ስለተቀመጥክ የተረፍክ አይምሰልህ። ገዳም አጥፍተው አንተን ይተውኛል ብለህ እንዳታስብ። ገዳም ያጠፉት አንተን ሊያጠፉ ነው። ገዳም ያፈረሱት አንተን ሊያፈርሱ ነው። ገጠር ያለችው ቤተክርስቲያን ስትቃጠል የኔ ቤተክርስቲያን በል። ምክንያቱም ገጠር ያለችው ስትቃጠል ከተማ ያለችው ይመጣልሃል። ከተማ ያለው ካህን ሲገደል የኔ አባት ተገደለ በል። ካህን አባት ሲገደል ንስሐ አባት እንድታጣ የቤተክርስቲያን ስርዓት እንዲፈርስ የቤተክርስቲያን መዋቅር እንዲፈርስ ቅዱስ ሲኖዶስን ለማፍረስ ነው የሚሰሩት። በቃ ልንል ይገባናል። እኛ እየሞትን እንበዛለን የሚል ተረት የለንም። እንዲህ የሚባል ተረትን ከጥቅስ ውስጥ አውጥተው ግራህን ሲመታ ቀኝን ስጠው ለሚል ጥቅስ ይሄ አይስማማም። ይሄ ግብሩ አይደለም። ወንድሜ ቤተክርስቲያን ራሷን ማዳን አለባት። በኢኮኖሚ ምዕመናን አበልጽጋ ባለመፈናቀል አብሮ በመኖር ባለመገደል ልትሰራ ይገባታል። ቤተክርስቲያን የሚያመልክ ምዕመን የሚኖረው የሚመለክበት ቤተክርስቲያን ሲኖር እግዚአብሔርን የምናገኝበት ስጋው ደግሞ እንቀበልበት ቤተክርስቲያንና ገዳም ሲኖረን ነው። ሺህ ዘመናት የተሻገረች ዛሬ በእኛው በራሳችን እጅ እኛው እንድንጠፋ ዝም ብለን ቁጭ ብለን እያየናት ነው። ሰው መረጃው እንደሰማችሁት ነው እየሆነ ያለው በእነዚህ ያለ መልኩ እየሄደ ነው ያለውና ባካችሁ ሁላችሁም በተቻለ መጠን ድምጽ እንሆን። በቃ በቻልነው አቅም ማለት ነው። በጣም የሚያሳዝን ነገር ነው እየሰማን ያለ ነው። ከቀን ወደ ቀን ይቆማል ተብሎ ይታሰባል። ነገር ግን ነገሮቹ እየቀጠሉ ነው ያሉት። እነዚህ ሌቦች ተመልከቱ። ለጥንቃቄ የሆናቸው ዘንድ ሸር አድርጉ። ለፖሊስም ጥቆማ በመስጠት ተባበሩ። ሰላም ወዳጆቼ፣ እነዚህ እንግዲህ የምትመለከቷቸው ሌቦች ናቸው። በጣም በሚያሳዝን ሁኔታ እንግዲህ ጺሙ ሸብቷል። ይህ ሰውዬ ጥቁርና ነጭ ሆኗል። እድሜ ጠገብ ነው። ራሱ ላይም የሙስሊም ኮፍያ አድርጓል። ለማምታቻ ነው። ቦሌ ደንበል ሲቲ አካባቢ ሞባይል መሸጫ ሱቅ ውስጥ ዋናው የሚሸጠው ልጅ አጋጣሚ ወጣ ማለቱን ጠብቀው ይሄ ጩጬ የህፃን ልጅ መሆኑን ካረጋገጡ በኋላ 3 ሆነው ተደራጅተው እንግዲህ የሚዘርፉት ልምድ ያላቸው ናቸው። እጅግ በጣም ያሳፍራል። ወደ በኋላ ላይ ዋናው ኦሪጂናሉን ቪዲዮ ከነ ድምፁ ትሰሙታላችሁ። ዱዓ አደርግልሃለሁ ምናምን ይሉታል። ለማንኛውም ሞባይል ጠየቀውና ይሄን ሞባይል ሰጠው። ወደ 17000 ብር ምናምን አለው መሰለኝ አይ ቲንክ። ከዛ በኋላ እስኪ ሌላ ምናምን አለና ሌላ ጠየቀ። ሌላ ሞባይል ሊሰጣቸው ጠየቁት። ያው ህፃን ልጅ ነው። ይሄንኛው በዚህ አጋጣሚ A07 አለ ስልክ አለው። ይሄንኛው ጥቁር ጃኬት የለበሰው ማለት ነው። እዚህኛውም ሰጠው። አሁን ልጁ A07 አለና እንደምትመለከቱት ታቀበለው ማለት ነው። አዲስ ስልክ ነው። ይሄን እንግዲህ እያየ እየነካካ ያው በዛው ኪሱ ይከታተል ማለት ነው። ለዛ ደግሞ ሶስተኛው ማወናበጃ ሰው መጣ። ሶስቱም ተደራጅተው አሁን ተመልከቱ። A07 ተጠይቀው ሰጡታል። ይሄንኛው ደግሞ በዚህኛው ኮፍያ ያደርገው ልቡን ይጠባዋል። ይሄንኛው ደግሞ ኦሪጂናል ኤርፖድ አለ አለው። ይሄ እንትን የጆሮ የድምጽ እንትን ማለት ነው እና አለ ኦሪጂናል አለ ምናምን እያልወከበው በኋላ ላይ ድምጽ ተሰብቷል። 3 ናቸው። በዚህ መካከል ይሄ ጥቁር ጃኬት የለበሰው A07 እየጠየቀው ሰው ያው ስልኳን ኪሱ ቅስ አድርጎ ከቷል። ያንን ደግሞ እንዳይመለከት ይሄንኛው ኮፍያ ያደረገው ሰው ዱዓ አድርግልሃለሁ ቀንስ 15000 ብር ነው አሁን ኪሴ ያዝኩት ምናምን ያለ ከኪሱ የተወሰነ ገንዘብ እያወጣ ምናምን ያሳየዋል። እና እጁንም እንደዚህ አድርጎ ከልሎታል። ይሄ ጥቁር የለበሰው ጃኬት የለበሰው ሰው ያችን ሞባይል የሰጠውን A07 ሞባይሏን ኪሱ ከቷል። ይሄንኛው በጣም ወጥሮታል በግራ በኩል። ይሄንኛው ደግሞ ኤርፓድ አለህ እንትን ኦሪጂናሉ ምናምን እያለ በቃ ይወቅበው። ልጁ ደግሞ ያው ጩጬ ነው እንደምታዩት። እና በደንብ አድርገው ልቡን ከጠቡትና ከወቀቡት በኋላ ይሄንኛው በተለይ ነጭ የለበሰው በጣም ተጠግቶ ነው እንትን ያለው የጠመደው። አሁን ሄዱ ማለት ነው። ይሄንኛው ጥቁር ጃኬት የለበሰው ያችን A07 ስልኳን ያው ይዟል። ይሄንኛውም አልገዛውም መለሰው። ያው መጀመሪያ የሚመጣው ለማምጣትና ሽፋን ለመስጠት ነው። እስኪ ኦሪጂናሉን ድምጽ ስሙት።
እነዚህ ናቸው እንግዲህ ሁላችሁም ተጠንቀቁ። ካያችኋቸው ለፖሊስ አመልክቱ። ሌቦች ናቸው። እንግዲህ የሞባይል መሸጫ ሱቅ ያላችሁ ወይም ሌላ ቦታ የምትሰሩ ጥንቃቄ እንድታደርጉ ነው። ሼር አድርጉት ለሁሉም። ሰው እንዳያችሁት ነው። በሴኩሪቲ ካሜራ ነው ተቀርጾ ይሄ ፐብሊክ የሆነውና ሁላችሁም በተቻለ መጠን ተጠንቀቁ። ምን አይነት ቀመር ምን አይነት ሲስተም እየተጠቀሙ እንዳለ በዚህ ሰዓት በጣም ረቀው ነው እየሄዱ ያለውና ላይቦች ፕሊዝ ራሳችሁን ጠብቁ ማለት እወዳለሁ። ሰበር ዜና ማሳሰቢያ፣ ሁሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም ሁሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና እምነትና እስልምና ላይ እየቀጠፈ ስለሆነ እስልምናን እንደማይወክል የሁሉም እምነት ተከታዮች ልታውቁልን ይገባል። የኦርቶዶክስ ተከታይ እምነቶች እወያያለሁ ብላችሁ ከእነ ሁሱ ጋር ቀጠሮ ከያዛችሁ ኢስላምን ሳይወክል እናንተ የምታመልኩትን አይነት ጌታ የሚያመልክ ከሙስሊም ጋር ሳይሆን ከውሃብያ ጋር እንደምትወያዩ እንድታውቁ እንፈልጋለን። በመቀጠል የፍጡር ባህሪ ለጥፋችሁበት አላህ ነው እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ውሃብያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ውሃብያ እስልምናን አይወክልም፣ ወክሎም አያውቅም። ሰበር ዜና ኡስታዙ ላይ ሰበር ዜና መጣ። እዚህ ድረስ ሰበር ዜና እስኪባል ድረስ አወክለንም አይወክልም እኔ የለንም እስኪሉ ድረስ ማለት ነው። ምን የለንም እንደዚህ አይነት አምላክ እስኪሉ ድረስ ማለት ነው። ጥሩ ነው፣ ጥሩ ነው። ቀጥልሽ። ያ ዋናው ዓላማችን የዋብያ አቂዳ ምን እንደሆነ ዱቄት ማድረግ ነው። በነቢያት እንደዚህ አይነት አካል የሚሮጥ የሚወጣ የሚስቅ ከዛስ ጭንቅላት ይኑረው አይኑረው ማይታወቅ አንገት ይኑረው አይኑረው ማይታወቅ እግርና እጅ የሆነ ባቱን የሚገልጥ ነቢያት እንደዚህ ብለው አልሰበኩም። የምናውቀው በባቱ ነው። ባት አለችው፣ በዛ ባት ነው የምናውቀው። እግር አለችው፣ ጋነም የሚሞላባት ካሜራ ተጠንቀቅ ብለው በዛ አይደለም ነቢያቶች የምናውቀው እንዲህ ነው አምላካችን እንዲህ ነው ብለው አልሰበኩም። ይሄ ሙሐመድ ዞት የመጣው የሙሐመድ የፈጠራ ውጤት ነው። ፍጡርም ነው ደግሞ ይሄ የፍጡር መገለጫ ነው፣ ገንዘቡ ያደረገ ነው። ለዚህም ነው አሁን ከውይይቱ በኋላ ላይ ዋብዮቹ ይሄ ነገር እንዳይወጣባቸው አሁን ጮክ ብለው እፎይ ባለጌ ነው፣ እፎይ ተሳዳቢ ነው የሚሉ ድምፆችን ያሰማሉ። ስድቦች የሉብንም። አንድ ሁለተኛ ደግሞ ስድቦች ብቻ ሳይሆን በጣም በጣም ታግሰን የጠበቀን ሰዎች መሆናችን ሊያስመሰግነን ይገባል። ወደ 2 ሰዓት ነው ቁጭ ብዬ የጠበቅኩት። ወደ 2 ሰዓት ኢንቫይት እየላኩ ዲክላይን እየተደረገ እኔም እንትና የሚያዘጋጀችውን በተመሳሳይ ማለት ነው ላለመቀበል እየተደረገ የነበረው ጥረት ማንኛውም ጤናማ ሰው የሚገነዘበው የሚያውቀው ነው። ልክ እኔ ሞባይሌ ሊዘጋ ነው 8% ቀረው ብዬ ስወጣ ግን እዛ ቤት ሄደው ድራማ ለመስራት ሞከሩ ማለት ነው። ውይይት ዙሪያ ብጅታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ። ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ስረጭ የነበረውንም ብጅታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ፋኖችም ስለሚጠቅም ብዙዎች ላይ የተረጨ ብጅታም ስለነበረ በደንብ ሼር ማድረግ እስከ መጨረሻው ተከታተሉ። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ምን አለ ብዙዎችን ያደናገረ አንዳንድ አለና ኧረ ምን አንዳንድ ሁሉ ብዙዎችን ያደናገረ። ስለዚህ ሙስሊሞች እንዳለ ግራ ገብቷቸዋል ማለት ነው። ይሄ እኛ ያለው አይደለም፣ ከራሳቸው ወንድማችሁ ነው። ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱን በዚህ ሊቀደም እንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እችን እንቀጥሰናል። አላህ ስንት ልጅ አለው? አላህ ሱብሓነሁ ወተዓላ 2 ልጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ 2 አካሎች እንጂ ስለ ትክክለኛው ስለ ሀያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ አው በቁርአን የድ የሚል ሲፋ መጥቷል። አላህ ወጅህ የሚል ሲፋ መጥቷል። ሌሎችም ሲፋዎች መጥተዋል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጎም ወጅህ የሚለውን ቀጥታ ፊት ብሎ በመተርጎም በደም የሚለውን ቀጥታ እግር ብሎ በመተርጎም ይሄ ነው ትልቁ የመጀመሪያው ጥፋት ማለት። ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ ሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ፣ ወላሂ ነው የምላችሁ። በቃ አላህ ምንም አምሳያ የለውም። እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱ ጌታ አይደለም። ኸጣሪ እንደማታ አላህ ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ።
መለስ አድርገው ትንሽ አዳምጡ። እዚህ ጋር ያለውን ካስተምሮት አንድ ሰው ይዞ ቢመጣ ወላሂ ነው የምላችሁ፣ ወላሂ ነው የምላችሁ። በቃ አላህ ምንም አምሳያ የለውም። እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱ ጌታ አይደለም። ፈጣሪ እንደማታ አላህን ያመሰግንኩበት ጊዜ የለም። ወላሂ ነው የምላችሁ። እንቀጥል። ሁለተኛው ሰምተን ምን አለ? እፉን በማታ ያመሰገንኩት የለም፣ ያመሰገንኩበት የለም። ወጪዝ ኡስታዛቸው ያ ቃል ተብሎ የተከፈሰው በመጅሊስ የተሸለመውን አጥብ አሰጣው ማለት ነው። እንደማታ የተደሰትኩበት የለም። እስኪ ለምን እነኚህ ደግሞ እንደዚህ አይነት ነገር አምላክ አይደለም ፍጡር ነው እያሉ ስለሆነ ማለት ነው። እጅ እግር አለው ባት አለው ይወጣል የሚለው እንደዛ ነው ብለህ አንተ ማለት አምላክ አላህ ስብሐነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዎ አላህ ስብሐነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ስብሐነሁ ወተዓላ አታቋርጥ። ቆይ ወይብቃ ወጅሁ ረቢ አላቋረጥኩም። ሌላ ወሬ አታውራ። መርሐባ። አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ስላቀሰምታችሁ አላሁ ተዓላ ወጅህ የሚባል ባህሪ ሲፋ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት አለው ካልኩ ምን አይነት ፊት ነው? ታጠቡ እኮ አንተ ትገማት ኮስቴ ዶላር አርገናውን እረሹ ባህሪ ሲፋ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት የሚለው ጥያቄ ይነሳል። ምን አይነት ፊት ነው? ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። ከዛ ፊት አለው። ፊቱ ግን አደምን የሚመስል አይደል? ያ እኛ ላይ ምን ማለት ነው? ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮ ፊት አላት እኮ አይደል? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል። ግን ሁለቱም ፊት የሚባለው መገለጫ ያመሳሰላቸዋል። እንዴት ነው የሚያሳል ልጆች ካለ ነው ይሄን ቆም ብለን እናስብ። ከዛ ብዙ ነገር ይቀጥላል። ላይ ይሮጣል ብለህ ታምናለህ? አላህ ይሮጣል እንደ ፍጥረት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ኧረ ኡስታዝ ራሳቸው እንዳቀናበሩት እነዚህ ከባድ ናቸው። ጌታን ለካ ደስታው የጋራ ነው። ለካ እኔ እኮ በዚህ ሳይድ ብቻ መስሎኝ አፍነው ነበር። ታውቃለህ፣ ተነፈስክላቸው በአንተ በኩል ከመጅሊስ ጀምሮ እስከ ሚዲያው ያው እነዛ ነው የተቆጣጠሩትና ደስ ብሏቸዋል። ተወቀጠላቸው አብያ ኡስታዝ የሚገባ ይገባችኋል። ውይይቱ እኮ ያልኳችሁ ለዛ ነው። ዘለቁ እነፎይ ዘለቁ ብለህ ኮሜንት ላይ በደንብ አድርገህ ትጽፍልኛለህ ወገኔ። እኔ ደግሞ ተከታዩን ነገር ወርቅ አድርጌ ማስቀመጥና መናገርን እሻለሁ። እንግዲህ ወንድማችን እፎይ ፈንጂ ነው ወይም ፈንጂ አምካኝ ብላችሁ ማሰብም ትችላላችሁ። ሁለቱም ያስኬዳል። ፈንጂ በባህሪው ያጠመደው አካል ዞር ሲል፣ የተጠመደበት አካል ደግሞ ብቅ ሲል የሚፈነዳና የሚቀጣጠል ነገር ነው አይደለም? ስለዚህ ከትናንት ወዲያ የተደረገው ነገር ውይይቱ ይህንን አይነት መስመር የተከተለ መሆኑን ማንም ማወቅ መቻል ይጠበቅበታል። ወንድማችን ምናልባትም ከዛ ከአካለ መጠን መዘርዘር በኋላ ያለውን ነገር ተናግሮ ቢሆን ኖሮ በቀጣዩ ጊዜ የሚመጣው እፎይ ባለጌ፣ እፎይ ተሳዳቢ የሚል ይሆን ነበረ። ነገር ግን ያንን ለኡስታዙ በመጠይቅ መልኩ አስቀምጦ ለአማኞቹ በመተው እንዲመረምሩና እንዲጠይቁ መፍቀድ፣ በዛም እውነተኛ አማኞችን በብርሃኑ እንዲመላለሱ ማስቻል የኛ ቤት ሐዋርያ አገልግሎት ጠይቆ መረዳትንና ተምሮ ደግሞ መጠንከርን ተጠምቆም ደግሞ መንጻትን መሰረት ያደረገ ነው እንጂ ልክ ለገበያና ለግብዣ እንደቀረበ አሳ ተሰግሮ ብቻ ተጨመረ የሚባል አይደለም። አሁን ኡስታዙ እንደሚያደርገው ባይዘው ኡስታዙን አንድ ነገር መጠየቅ ፈልጋለሁ። ሁሱ እባክህ ግድልህም እንደው መለስኳቸው ወደ እስልምና መጣዋቸው ያልካቸውን አካላት በሁኔታ አስተዋውቃቸው እስቲ። ክርስትና ላይ የነበራቸው ቆይታ፣ ቤተክርስቲያን ውስጥ የነበራቸው ቆይታ ምን ይመስል ነበር? ማለት እንደው የድራማው ክፋት ሳይገባኝ ቀርቶ ሳይሆን እድል ለመስጠት ያክል ማለት ነው። እኛ ቤት ላይ እንዲህ አይነት ነገር የለም። ነጭ አልብሰን ስናስጠምቅ ፊት ለፊት እያሳየን ነው። በዕቅበተ እምነት ዙሪያ ምን እንደሚሰራ ሰዎች ሲመለሱ ማየት ይቻላል። አደባባይ የሚያየው ሀቅ ስለሆነ ማለት ነው። ስለዚህ በተደረገው ውይይት ላይ እፎይ እንደው አልረታም፣ በዚህ መንገድ ይሄን ውጤት አላመጣም የምትሉ ሰዎች እፎይ የመጣበትን መንገድ የማትረዱ ናችሁ። ወይም በእስልምና ዕቅበተ እምነት ዙሪያ ላይ ምን ተሰርቶ ነበር የሚለውን መጠየቅም ያልቻላችሁ ማወቅም ያልፈለጋችሁ ድንገት ግን በግርግሩ ገዝፋችሁና ነክሳችሁ ለመታየት ጥረት የምታደርጉ እንደሆናችሁ ግልጽ ነው። ውጤቱን ትላንትና ማየት ጀመርን እኮ እና በዚህ አይነት መንገድ የሚሄደውን ርቀት ነገ ከነገ አድሮ እንድትመለከቱት እንጋብዛለን። የጭቅጭቅ እንትን የለንም፣ አባዜ የለብንም። ከገሌ ጋር እያላችሁ የምታወሳስቡን ሰዎች
አቁሙና ትላንት የተዘራውን ዘር ፍሬውን በቅርቡ ትመለከቱታላችሁ። እያየንም ነው። እፎይ نحن شباب مسيحية يسوى 100 اضرب